ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ቤተሰቦች ያው እያያችሁ ስለምታልፉ ነው እንግዲህ ስትገቡ ሰብስክራይብ አድርጉ የምንላችሁ ማለት ነው። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው ማለት ነው። አቤት ከመግባቴ ደግሞ ምን እየሰራው ግን ሙዚቃ የኔ ጉድ እኮ አያልቅም ማለት ነው። ዛሬ የመጣሁበት እንግዲህ ስለ አንዳንድ ነገር እናወራለን ማለት ነው። ያው እንግዲህ እኛም መዳም ኩሽና ተቀምጠን የማናየው ማንሰማው የለም። እኛ ታዛቢዎችና እንደገና ደግሞ ጣውት አብዛኛውን ታዛቢዎችና ሰሚዎች ነን፣ አዳማጮች ነን ምናምን ነገርና እንግዲህ ያው ከታምሌሉ ላይ እንዳያችሁት ባይዘው ቻናሉ አዲስ ስለሆነ የሰው ቪዲዮ ስለማይቀበል ታምሌሉን አይታችሁ ወይም በድምጽ የተሰሙታላችሁ ብዬ ተስፋ አድርጋለሁ ማለት ነው። የመጣሁበት ዛሬ እቺ ማነች የምትባለው እቺ ህፃኗ ልጅ የምታምረዋ ቆንጅየዋ ልጅ ግን እሷ ልጅ ማለት ነው የት ነች? የት ሀገር ሰው ነች? እኔ እኮ ብዙም የት እንደሆነ ያላቅም፣ ግን በጣም ደስ ይለኛል። እቺ ዴዚ የምትባለዋ ማለት ነው እንግሊዝኛ የምታወራው አሁንማ አማርኛ ራሱ እያወራች እኮ ነው። ውልቅፍቅፍቅፍ እያለች የኔ እናት እና በጣም ነው የምወዳት ማለት ነው። ከሁን እና እንግዲህ ከዚህ አሌክስ ከሚባለው ወይንም አሞራው ከሚባለው ከትግሬው ልጅ ጋር ፍቅር ጀምረው ነበረ። እሱም ጀምረው እንግዲህ አንድ ሰሞን ቲክታክ ላይ በጣም ቀውጥ ሆኖ ነበር። እናትየው አልፈቀደችም ማለት ነው። ቤተሰብ ያልፈቀደው ትዳር ደግሞ አንዳንዴ በጣም ከባድ ነው። ግን እኔ ከወደድኩት ምን አገባሽ ብላ እናቷንም እንግዲህ ተናግራ ነበር ማለት ነው። ስለዚህ ያው እንግዲህ በአንዳንድ ሰዎች አማካኝነት እንደታረቁና እና ስለዚህ ከዚህ አማራው ከሚባለው ጋር እንደሄደች እናስታውሳለን ሁላችንም። ወይኔ በላቸው። ስለዚህ እንግዲህ ምንድነው ያለቻት አሞራው ጋር ሄዳ ባይዘወይ ያው እንደው ሴት ልጅ ሰርግ ሳታረግ ማርገዙ አግባብ ነው ብዬ አላስብም። ግን እርግጠኛ አይደለሁም ታርግ ሳታረግዝ ነው እርግጠኛ አይደለሁም። እና ያው ወፍራለች ምናምን ላይ ብላይ ገብታ ስለዚህ ጂጂክያ እንግዲህ የራሷ ልጅ አፋታ ከባሏ ጋር አንዴ እቃ ትንሽ ነው እቃ ትንሽንማ ጥሩ ነው እቃ የለህም ነው እንጂ አሉት። ከልጇ ጋር ሆነው ማለት ነው። እና እቃ ከሌለው ልጆችን በምን ወለደ? ቆይ በሱማ አመጣበታለሁ ማለት ነው። በድጋሚ ይመጣበታለሁ። እንደ ጂጂ ጉድ እኮ ቢባል እኮ አያልቅም እኮ እውነቴን ነው የምላችሁ። እና እንግዲህ ይቺን ህፃን ልጅ ደግሞ አርግዘሻል ወይ ምናምን ነገር እያለች አማርኛ የማትችለውን ልጅ እንደው በጥያቄ ፍጥጥ ታረጋት ነበር ወይዘሮ ጂጂ ተብዬዋ ማለት ነው። ስለዚህ እኔ ከዛችኛዋ እሷ ናት ያስገረመችኝ። አንደኛ ብታረግዝ ምን አገባት ማለት ተዋደዋል፣ አይመለከታትም። ሁለተኛ ነገር ደግሞ በቃ ግርም ትለኛለች እኮ በቃ የራሷ ልጅ አፋታቻት ከልጇ ከባሏ ጋር አፋታ። ይኸው አሁን ውርጋት አርጋት ቲክቶክ ላይ በቁምጣ ትደንሳለች። ቲክቶክ አንዲት ደግሞ ጋዜጣ ትልቅ ጋዜጣ ላይ ቀርባ አይታችኋታል እንዴ? ይቅርታ አድርጎልኝና ቲክቶክ የእብድ መንደር ነው ምናምን ብላ አይ ወይ ድሌ እውነቷን እኮ ነው። ግን አብዛኛውን ናቸው ቲክቶክ ላይ ያሉ። ለምሳሌ አሁን እቺ መሲን ብታዩት አሁን አንዳንድ ልጆችን ስታይ እንዴት እንደሚያደርጋት በቃ የሚያወሩትን ያውቁ። ወላንድ ሳራ የምትባል ደግሞ አለች ማታድብ አግብታለች፣ ግን እንዳገባ ሰው አይደለም የምትሆነው። በቃ ምህረብ አድርጎ ነው የያዛት ባልየው ራሱ። እውነት ለመናገር ያው ተገዝቶም ስለመጣ ባይዘወይ እንደዛ ስለሆነ ስለፈራ መረብ ነች። መረብ የምትናገረውን አታውቅ። ሰው ብትረዳም ግን መረብ ናት። በቃ ሲናገሩ እንደገና የኔ ቤት የተቸግረው ሲሄዱ በስርዓት አይደለም የሚያናግሯቸው፣ ጮሆባቸዋል፣ ያመነጫጭቋቸዋል። እነሱ ታወቅን ሚዲያ ያለን ብለው ራሱ እነሱ የሚያደርጉት ነገር ጥሩ አይደለም። ባይዘወይ ሰው ይሄ ነው ያለው ነገር እንደኔ ማለት ነው። እና ምን ልላችሁ ፈልጌ ነው ስለነሳራ ምን አካሄደኝ ስለ ዴዚ የመጣሁት ጉድ እኮ ነው። እና ዴዚ እንግዲህ ምንድነው ያለቻት ጂጂክያን እንዴ ምን አገባሽ ስትላት እኔ በጣም ነው ሳቂ የመጣው። እውነቴን ነው የምላችሁ። እውነቷን እኮ ነው። ምን አገባት ከማ አረዱኒው የማትገባበት እኮ የላትም እኮ። እውነቴን ነው የምላችሁ። ጂጂ እንደው ጂጂን ያፈራ እንደው ጂጂ ምን አይነት አፈር እንደሚቀበላት አላውቅም። ሲወል እኮ ናት። በቃ የራሷ ልጅ ስለቷ ተሳካላት። በቃ እንደዛ ጨቅጭቃ ምን የመሰለ ትዳሯን እዛ ባሻገር ልጆቿን የልጆቿን አባት እንደዚህ ምንም ጸባይተኛውን የልጆቿን አባት እያረከሰችው እያዋረደችው ነው ያለ። ይሄ ሁሉ የእሷ ስራ ነው። ሰው እና ይህ በጣም ነው የተሰማኝ እውነት ለመናገር። በዚህ ልክ መሆን የለበትም ይሄ ቪዲዮ። እነሱ የሚግማሙበት እኮ ዛሬ ነገ እነዚህ ልጆች እንትን ይሉታል። በቃ
ለእነዚህ ልጆች ተቀማጭ ነው የሚሆን። ስለዚህ አንዳንዴ እንደው ስትጋቡ ከቶሎ ተጋቡ ነው ማለት ያለባችሁ ጋይስ። እና በጣም አናዳኛለች በይዘዎች ጂጂ የምትባለው። ስለዚህ ከወደደችው ደግሞ ብታረግዝ ምንም ችግር የለውም። ምን ችግር አለው? ከወደደችው ታርግዝ፣ ይወዳታል። እሱም ስለሚወዳት ኖርማል ነው። ልጅ በልጅነት ከተመቻቸ እንደኛ በሰው ሀገር ከማርጀት ይሻላል አይደል ጋይስ? እኔ በማርገዟ በጣም ደስ ብሎ ካረገዘች ማለት ነው። ግን እርግጠኛ አይደለሁም። ይሄ ሁሉ የጂጂ ጉዳይ ነው፣ የጂጂ ታሪክ ነው። ጂጂ ምንም የማታወራው ነገር አለ። ጂጂ እኮ በቃ ሲወል በሏት። አሁን ደግሞ ከእንትና ጋር ደግሞ እንደ አዲስ ተነስቶባቸዋል። ከማነው እዚህ ሆዴ ከሚባለው ከድሮ ፍቅረኛ ድሮ ባሏ ውሽማዋ የምን ባሏ ነው። ከውሽማዋ ጋር ተነስቶባቸዋል። ጠንቋይ ቤት ሄዳለች ምናምን ነገር እያላት ነው። ስለዚህ ቲክቶኩ ጭርስ ሲል አንወድም ይላሉ። በዚህ ጀርመኖች ይቀውጡታል፣ በዚህ ዱባዮች ይቀውጡታል። በቃ እንግዲህ ምንም ማድረግ አይቻልም። እኛ ዩቲዩበሮች ደግሞ እንሰራለን፣ እንሸቃቅላለን። አሁን እንደዚህ ነው ያለው ነገር፣ ምንም ችግር የለውም። እና ለማንኛውም ቤተሰቦች ሰላማችሁ ይበልልኝ። ስራ ልሰራ ነው። ወይኔ ክረምት አለኝ ጋር ምናምን ነገር ብርዱ ከምነግራችሁ ላይ ጸጥ ነው የሚያደርጋችሁ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ ይበልልኝ። ሀገራችን ኢትዮጵያ ሰላም ያርግልን። እና ሰብስክራይብ አድርጉ ጋይስ፣ ቻናልን ሼር አድርጉልኝ። አመሰግናለሁ። ቴንኪው